የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ውድ ቤተሰቦቻችን ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን አሰባስበን ይዘን መተናል። በተለይም በመረጃ ሰዓታችን አስቀድመን ለእናንተ ውድ አድማጮቻችን አፍሪካዊ ጉዳይ እናነሳለን። በርከት ያሉ መረጃዎችን ይዘናል። በአውሮፓ ዙሪያ ታላላቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮችን ስናነሳ የሪያል ማድሪድ ከዋክብትን የተመለከተ ወቅታዊ መረጃዎችን ይዘናል። ትከታተሉታላችሁ። በባርሴሎናም በኩል በጣም አነጋጋሪና ለየት ያሉ ወቅታዊ መረጃዎችን እናነሳለን። በዓለም ከዋክብቶችም ዘንድ ያገኘናቸው በርከት ያሉ መረጃዎች አሉ። ከዛ ውጭ የሀገራት ጨዋታ ያው አብዛኞቹ ተጠናቀዋል። ከዛ በዘለለ ደግሞ የዓለም ዋንጫ ጋር አያይዘን የምናደርሳችሁ ይሄ የዓለም ዋንጫ ማጣሪያ ጨዋታ ስለተጠናቀቁ በርካታ አዳዲስ ጉዳዮችን እየሰማን እንገኛለን። ለየት ለየት ያሉትን ብቻ ለእናንተ ውድ አድማጮቻችን ይዘናል። ላይክ እያረጋችሁን እስከ ፕሮግራማችን ፍጻሜ ከኛው ጋር ቆዩን። በፕሪሚየር ሊግ የመረጃ ሰዓታችን በርካታ አጫጭር ስፖርታዊ መረጃዎችን እናደርሳችኋለን። የሲቲው አጥቂ ሃላንድ አሸናፊ የሆነበትን መድረክ እንነግራችኋለን። ጋርዲዮላን በተመለከተ ሌኪፕ ይዞት የወጣው መረጃ በጣም አነጋጋሪ ነው። ታደምጡታላችሁ ከኛ ጋር ስትቆዩ። በቼልሲ በኩል ተከላካዩ ሀሳቤን ጥርት አድርጌ ልናገር እያለ ነው። አነጋጋሪው ሀሳቡን ጥርት አድርጎ ሲናገረው እንዴት ያለ ነው ትከታተሉታላችሁ። ሊቨርፑል በ21 ቀን ውስጥ ብቻ ውድ ቤተሰቦቻችን 6 ጨዋታን ያደርጋል። ይህ ቡድን ቁልፍ ተጫዋችን የተመለከቱ በርካታ መረጃዎችን ስናነሳ ዶሚኒክ ሶቦስላይ፣ አሌክሲስ ማካሊስተር፣ ፍሪፖንግ፣ ቨርጅል ቫንዳይክ እና ሳላን እናነሳለን። የሊቨርፑል የቡድን ዜናችን በስፋት ተይዟል። ሊቨርፑልያን እስከ ፕሮግራማችን ፍጻሜ ከኛ ጋር ስትቆዩ ግን ላይክ ማድረግ እንዳይረሳ። ላይክ እያረጋችሁ ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩን። በአርሰናል የመረጃ ሰዓታችን ጉዳት ላይ ከረመው ተጫዋች በጣም አነጋጋሪ መረጃ እንነግራችኋለን። ከዙር ጋር በተያዘ በአርሰናል ቤት መረጃዎችን ይዘናል። የቡድን ዜና እናነሳለን። ቀጣይ ለአርሰናልም ይህ ወር ከ6 በላይ ጨዋታ የሚያደርጉበት ጊዜ እንደሆነ ይታወቃል። ለነኝም ጨዋታ 21 ቀን ብቻ ነው ለአርሰናልም የተያዘው፣ እናደርሳችኋለን። በአርሰናል በኩል የቡድን ዜና፣ ወቅታዊ ዕለታዊ የቡድን መረጃዎችን ስናደርሳችሁ በተለይም የቡድኑን ቁልፍና ወሳኝ ተጫዋቾች የተመለከተ መረጃን ይዘናል። ማንቸስተር ዩናይትድ ቀለል ያለ ወር ያሳልፋል። 3 ጨዋታ ብቻ በኤፕሪል ያደርጋል። ዋና አጀንዳ አሁን ማንቸስተር ዩናይትድ ቤት የአውሮፓ ሻምፒዮንስ ሊግ ትኬት መቁረጥና ቀጣይ ክረምት ዝውውር ነው። ከሁለቱም ጋር የተያዘ ሰፊ መረጃ ይዘናል። በዝውውርም በቀጣይ ጨዋታዎችም ዙሪያ ከዛ ውጭ የቡድን ወሳኝና ቁልፍ ተጫዋቾችን የተመለከተ በርካታ መረጃዎችን ስናነሳ የማንቸስተር ዩናይትድ ወቅታዊ ቡድን ዜናን ከአሰልጣኝ ማይክል ካሪክ ከዓለም ዋንጫ የሀገራት ጨዋታ ጋር አያይዘን በርካታ መረጃዎችን እናነሳለን። የዩናይትድም ደጋፊዎች አብራችሁን ቆዩ። ላይክ ስለምታደርጉን ግን እኛ አስቀድመን እጅግ አድርገን አመስጋኞች ነን። አብራችሁን ቆዩ። በአፍሪካ ሀገራት እንግዲህ የነበሩ የአፍሪካ ዋንጫ ማጣሪያዎች ከተጠናቀቁ በኋላ አፍሪካዊቱ ሀገር ኮንጎ ግን የጥሎ ማለፍ ጨዋታ ይጠብቃት ነበረ። ለዓለም ዋንጫ ለማለፍ ጃማይካን መፋለም ነበረባት። ጃማይካን አሸንፋ ወደ ዓለም ዋንጫ መግባቷ ይታወቃል። ቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅር በሰበር አድረሰናችሁ ነበር። ይህንን ውጤት አብዛኞቻችሁ ተከታተላችሁታል ብለን እናስባለን። ቡድኑ ያስመዘገበው ታሪካዊ ድል ተከትሎ ዴሞክራቲክ ኮንጎ ብሔራዊ የደስታ ቀን አውጃለች። ይህም ተከትሎ ዛሬ በመላ ሀገሪቱ ብሔራዊ ክብረ በዓል ሆኖ ለስራ ዝግ እንዲሆን ኮንጎ መንግስት ወስኗል። በዲሞክራቲክ ኮንጎ ኪንሻሳ ከፍተኛ ዝናብ ቢጥልም በሀገሪቱ እግር ኳስ አፍቃሪዎች ሲጨፈር ነበረ። ዲሞክራቲክ ኮንጎ ከ1974 በኋላ ለመጀመሪያ ጊዜ በዓለም ዋንጫ ተሳተፋለች። ኦልሞስት 52 ዓመት በኋላ እንደማለት ነው። ይህንንም በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን አድርሰናችሁም ነበረም። የሴኔጋል ብሔራዊ ቡድን ግብ ጠባቂ ኤድዋርዶ ሜንዲ የካፍን ውሳኔ በተመለከተም ሀሳቡን አጋርቷል። እንዳለመታደል ሆኖ ይህ ተቋም ከዚህ በኋላ አይታመንም። የአፍሪካን እግር ኳስ እንግዲህ ያጠለሸ ጉዳይ ነው። በርካቶች አፍሪካን እንዳያከብሩ ያደረገ ውሳኔ ነው። ከዚህ በኋላ እንደ አውሮፓ ዋንጫ እንደ ኮፓ አሜሪካ እንዳይታይ ያደርገዋል። ውድድራችንን የአፍሪካ ዋንጫ ላይ በጣም አደገኛ ውሳኔ ነው የተወሰነው። ይህም የአፍሪካ እግር ኳስ እንዳይታመንና ተቀባይነት እንዲያጣ በአውሮፓ ዋንጫ በኮፓ አሜሪካ ደረጃ እንዳንታይ ያደርገናል ብለዋል። ውሳኔውን በተመለከተ ያው ካስ እስካሁን ጉዳዩን እንግዲህ በእግድ ይዞታል። የዓለም አቀፉ የስፖርት ገላጋይ ፍርድ ቤት እግዱ ያው ማጣራት አድርገን ውሳኔ እስክንወስን ድረስ ዋንጫው ከሴኔጋል ተነጥቆ ለሞሮኮ ይሰጥ የተባለው
ውሳኔ እንዲታገዱ ወስኗል ማለት ነው። ጉዳዩን እኛም ከስር እየተከታተልነው እንደሆነ ይታወቃል። ኤድዋርዶ ካማቪንጋ በዜግነት ፍራንስ፣ ኦሊሴም በዜግነት ፍራንስ ናቸው። ሁለቱም ታዲያ ለክለብ ሲሆን ግን ይለያያሉ። ለሀያሎቹ ባየር ሙኒክና እንደዚሁም ሪያል ማድሪድ እንደሚጫወቱ ይታወቃል። ታዲያ ኤድዋርዶ ካማቪንጋ ከሰሞኑ አብረው ነበሩ ከኦሊሴ ጋር በብሔራዊ ቡድን በፈረንሳይ። እንደ ሀገር ጥሩ ጊዜ ያሳልፈናል፣ ግን በአውሮፓ ሻምፒዮንስ ሊግ ምንም ለማድረግ የምትሞክር ከሆነ እንግዲህ ውጤቱን ታየዋለህ ብሎታል ለጓደኛው ለሀገሩ ልጅ ኦሊሴ። ታላቁ ጨዋታ በጉጉት እየተጠበቀ ነው። በአውሮፓ ሻምፒዮንስ ሊግ ከምንጠብቃቸው ትልቅ ጨዋታዎች ውስጥ አንደኛው እንደሆነ ይታወቃል። ሌላው ሪያል ማድሪድ ራሱን ለማጠናከር የቀድሞ ተጫዋቹን ሲመልስ ቪክተር ሙኒዝን ማርካ እንዳረጋገጠው ከሆነ 8 ሚሊዮን ዩሮ የመክፈል ግዴታ ተቀምጦበታል። ስለዚህ ማድሪድ በቀጣይ ክረምት ላይ ቪክተር ሙኒዝን ወደ ቡድኑ የሚመልሰው 8 ሚሊዮን ዩሮ ከፍሎ ነው። ትልቁ ጥያቄ ግን የመጫወቻ ደቂቃ ያገኛሉ የሚለው ነው። ፌርሚን ሎፔዝ በኤል ክላሲኮ ጨዋታ የላሊጋ ዋንጫ ይወሰናል ብሏል። በቀጣይነት ይህንን የስፔን ላሊጋን ዋንጫ የሚወስነው እሱ ጨዋታ ነው ሲል ተደምጧል። ከዛ በተጨማሪ ወደ ቤተሰቦቻችን ተጫዋቹ ካነሳቸው ነጥቦች ውስጥ አንደኛው ፌርሚን ሎፔዝ 50 ሚሊዮን ዩሮ ኮንትራት በሳውዲ አረቢያ ከመፈረም በባርሴሎና ተጫዋች ሆኖ መቀጠል ይሻላል። በባርሴሎና መጫወትን የትኛውም ገንዘብ ሊገዛው አይችልም። እኔ ህልሜም ለዚሁ ክለብ መጫወት ነበረ ሲል ተደምጧል። ከዙር ጋር በተያዘ ክለቡን የመለቀቅም ምንም ፍላጎት እንደሌለው ይፋ አድርጓል። እሱ እንግዲህ የኤል ክላሲኮ ጨዋታ ፍጻሜውን ይወሰናል ወይም የዘንድሮ ላሊጋ ይወሰናል ቢልም ባርሴሎና ግን በዚህ ወር በሚቀጥሉት 25 ቀናት 6 ጨዋታ ያደርጋል። ከ6ቱ 3ቱ ከአትሌቲኮ ማድሪድ ጋር ነው። 2ቱ የአውሮፓ ሻምፒዮንስ ሊግ ጥሎ ማለፍ ጨዋታ። ከዛ በኋላ በትልቁ የሚጠበቀው የላሊጋ ጨዋታ ላይ በተጨማሪነት ማለት ነው አትሌቲኮ ማድሪድን በተጨማሪነት እንደ ኤስፓኞል፣ ሄታፍ ያሉ ቡድኖች ይገጥማል። ምናልባት ሆኖለት ሻምፒዮንስ ሊግ አትሌቲኮ ማድሪድን ካለፈም የግማሽ ፍጻሜ ጨዋታ በዚሁ በኤፕሪሉ 29 አካባቢ ነው የሚደረገውና ለባርሴሎና ፈታኝ ጊዜ ይሆናል ተብሎ ይጠበቃል። ይህ የኤፕሪል ወርም ላሚን ያማል ከሰሞኑ እንግዲህ በርካታ ጥንቃቄ እንዲደረግ ሲፈልጉ ነበረ ባርሴሎናዎች። ተጫዋቹም ሜዳ ላይም ብዙ ተጽዕኖ እየፈጠረ አልነበረም። በነገራችን ላይ ስፔን ከሰርቢያ ባረጉት ጨዋታ ምንም ጎል እንዳላስቆጠረ ወይም የግብ አስተዋጽኦ እንዳልነበረው ይታወቃል። 7.5 ሬቲንግ የተሰጠው በግብፅ ጨዋታ ተቀይሮ ወጥቶ ነበር። 45 ደቂቃ ብቻ ነው 6.3 ሬቲንግ ሰጠው። ምንም አይነት የግብ አስተዋጽኦ አልነበረው። ተጫዋቹ በቁጥር ደረጃ በጣም ዝቅ ያለ ጊዜ ያሳለፈው፣ ግን ባርሴሎናዎች ይፈልጉ ነበረ ተጫዋቹ ለወዳጅነት ጨዋታ ተብሎ እንዲጎዳባቸው አይፈልጉም። በራፊን የከፈሉትን ዋጋ ያውቁታል። ከዚህ በፊትም እንደዚሁ አይነት ነገር ገጥሟቸው ነበረና ላሚን ያማል በጣም ቀዝቃዛ የአቋም መለኪያ ጨዋታዎችን ከስፔን ጋር ያሳልፈዋል ይላል የሞንዶ ዲፖርቲቮ ዘገባ። ተጫዋቹም በሙሉ ጤንነት ወደ ስፔን አቅንቶ የባርሴሎናን ክለብ የሚቀላቀልም ይሆናል። ከዚህ የባሎንዶር ሽልማት ጋር በተያዘ አንዱ የሚነሳው ስም የላሚን ያማል ነው። ምናልባት ኬሊያን መባፔ ሌላ ይጠበቃል እና ሃሪኬን አምና ያሸነፈው ደግሞ ዴምቤሌ ነበረ። በነገራችን ላይ የባሎንዶር ሽልማት ሁል ጊዜ ጭቅጭቅ ያስነሳል። በተለይም ከሮናልዶ እና ከሜሲ በኋላ በእርግጥ እነሱም በነበሩ ሰዓት ጭቅጭቆች አልጠፉትም፣ ግን አሁን ሞር በጣም እየከረረ የመጣበት ሰዓት ነውና ከዚህ ጋር በተያዘ ባሎንዶር ሽልማት ፕሮግራም ላይ አዳዲስ ህጎች ይወጣሉ ተብሏል። ይኸውም ተጫዋቾች ሞር የግል ውጤታቸው ላይ ትኩረት እንዲደረግ ለማድረግ ነው ተብሏል። አንዳንድ ተጫዋቾች በግላቸው በርካታ ስኬትን ይዘው ቡድኑ ባላስመዘገበው ስኬት ምክንያት ከእንደዚህ አይነት ነገሮች ከሚቀሩ ተጫዋቾቹ በጣም ምርጥ አፈጻጸም ካላቸው በተለይም በጣም በወሳኝ ጨዋታ ላይ የሚኖራቸው የአፈጻጸም ብቃት ከግምት ውስጥ ሊገባ ይገባል በሚል ጉዳዩ ከቀጣይ ዓመት ጀምሮ ተግባራዊ ሊደረግ ይችላል የሚሉ መረጃዎች በስፋት እየወጡ ነው። ክርስቲያኖ ሮናልዶ ከቡድኑ ጋር ልምምድ ሰርቷል ዛሬ። ውድ ቤተሰቦቻችን ከተቀሩት ተጫዋቾች ጋር የተቀሩት ደግሞ ይሄ በብሔራዊ ቡድን ደረጃ አገልግሎት ሲሰጡ የነበሩት ከነገ ጀምሮ ቡድኑ ስለሚቀላቀሉ ከነሱ ጋር ልምምድ ይሰራል። እንዳጠቃላይ ከሙሉ ቡድኑ ጋር ነገ፣ ዛሬ ደግሞ ከተወሰኑ ቡድን ውስጥ ከነበሩ ከቀሩት የአልናስር ተጫዋቾች ጋር ልምምድ አድርጓል። ስለዚህ በቀጣይ የአልናስርን ጨዋታ ይጫወታል። ክርስቲያኖ ሮናልዶ በጉዳት ምክንያት ጥቂት ለሚባሉ ጊዜያት ለአንድ ወር ገደማ ለሚጠጋ ጊዜ ሜዳ ላይ እንዳልነበረ ይታወቃል። ልክ ጦርነቱ የጀመረ ሰሞን ጀምሮ ሮናልዶ ሜዳ ላይ እንዳልነበረ ይታወቃል። የመካከለኛው ምስራቅ ጦርነት አሁን ተመልሷል። ጦርነቱ አልበረደም፣ አልቆመም። ሮናልዶ ግን ወደ ሳውዲ ተመልሷል። ቀጣይ አልናስርን ጨዋታ የሚያደርጋል ተብሎ ይጠበቃል። ለሀገሩም በወዳጅነት ጨዋታ ያልተካፈለው በጉዳቱ ምክንያት እንደነበረ ይታወቃል።
በዚሁ የሀገራትን መረጃን ቀጥሎ ወደ ቤተሰቦቻችን የፊፋ ወቅታዊ የሀገራት ደረጃ ሰንጠረዥ ይፋ ተደርጓል። ፈረንሳይ ወደ አንደኝነት መታለች። ስፔን ሁለተኛ፣ አርጀንቲና ሶስተኛ፣ እንደዚሁም በአራተኛ ደረጃ እንግሊዝ፣ አምስተኛ ፖርቱጋል፣ ስድስተኛ ብራዚል፣ ኔዘርላንድ ሰባተኛ፣ ሞሮኮ ስምንተኛ፣ ቤልጅየም እና ጀርመን ዘጠነኛ እና አስረኛ ደረጃ ይዘዋል። አፍሪካዊቱ ሀገር ሞሮኮ ስምንተኛ መገኘት በጣም አነጋጋሪ ሲሆን የአርጀንቲና የስፔንና የብራዚል ደረጃ መልቀቅ እንዲሁ አነጋጋሪ ሆኗል። ይህ በወሩ ከነበሩ ጨዋታዎች በኋላ የተሰጣቸው ደረጃ ነው፣ በማርች ወር ማለት ነው። ምናልባት ተገቢ ነው ብላችሁ ታስባላችሁ? የብሔራዊ ቡድን ጨዋታዎችን የተከታተላችሁ መልከታችሁ ልታጋሩ ትችላላችሁ። ቀጣይስ የዓለም ዋንጫን ማንን እየጠበቃችሁ ነው? በመረጃ ሰዓታችን በጉዳዩ ላይ ተጨማሪ ጥንቅሮችን ስለያዘን አብራችሁን ቆዩ። ሀሳብ አስተያየታችሁን ግን አጋሩን። በተለይም በዓለም ዋንጫ አሁን ካለፉት ሀገራት አንጻር በጣም የምትጠብቁት ብሔራዊ ቡድን ካላችሁም የስብስብ ጥራት አንጻር የትኛው ነው? ጻፉልን። የጣሊያን ብሔራዊ ቡድን ከዓለም ዋንጫ እንደቀረ ይታወቃል። በማለዳው ጥንቅራችን ሰፊ ሽፋን ሰጥተነው ነበረ። በስፖርታዊ ውጤት ባሻገር በዚህ ምክንያት የጣሊያን እግር ኳስ ፌዴሬሽን ከፍተኛ ገንዘብ አጥቷል። ጣሊያን ለዓለም ዋንጫ ማለፍ አለመቻሏ ቢያንስ 30 ሚሊዮን ዩሮ አሳጥቷታል። የጣሊያን እግር ኳስ ፌዴሬሽን ቃል የገባው የ10.5 ሚሊዮን ዩሮ የተሳትፎ ክፍያም ያጣል። እንዲሁም ቡድኑ ለዓለም ዋንጫው በማለፉ ከትጥቅ አምራች ድርጅቱ ያገኘ የነበረው 9.5 ሚሊዮን ዩሮም ቀርቶበታል። በተጨማሪም ከቁሳቁስ ሽያጭና አዳዲስ አጋር ድርጅቶች ሊያገኝ የነበረውም 10 ሚሊዮን ዩሮ አጥቶታል። በድምሩ ወደ 30 ሚሊዮን ዩሮ ኪሳራ ገጥሞታል የጣሊያን እግር ኳስ ፌዴሬሽን። የጣሊያን ኪሳራ በሜዳ ላይ ብቻ አይደለም፣ በፋይናንስም ደረጃ ነው። ጣሊያን ለመጨረሻ ጊዜ 2014 የዓለም ዋንጫ ተጫወተች። ጣሊያን የመጨረሻ ግቧን በወቅቱ በማሪዮ ባሊዮቴሊ አማካኝነት አገኘች። እንግሊዝ ላይ የተቆጠረ ግብ ነበር። ውድ ቤተሰቦቻችን ከዛ በኋላ ለጣሊያን የበይ ተመልካች ሆኗል የዓለም ዋንጫ። ማሪዮ ባሊዮቴሊም ቢሆን ያቺ ግብ ለዓለም ዋንጫ ተሳታፊዋ ጣሊያን እስከ 2030 ድረስ ቢያንስ በተረጋገጠ መንገድ የመጨረሻ ግብ ስለመሆኑ ያቃል ተብሎ አይታሰብም። ጣሊያን ከዓለም ዋንጫ አሁንም እንደቀረች ይታወቃል። ጃልጂ ዳናሮማ በጨዋታው ላይ ከቦስኒያ ሄርዜጎቪና ጋር በነበረ ጨዋታ 11 ኢላማውን የጠበቀ ሙከሮችን አድኗል። እንግዲህ አንድ ግብ ተቆጥሮበት ነው እንግዲህ ከዓለም ዋንጫ የቀሩት። ያቺ ግብን ቢያስቀራት ኖሮም እንግዲህ ወደ ዓለም ዋንጫ ሊያልፉ ይችሉ ነበር። በእርግጥ በጎዶሎ ተጫዋች ያን ሁላ ደቂቃ መታገላቸው በራሱ በጣሊያን በጣም አስደናቂ ነበረ። ከዚህ በፊት እንግዲህ የጣሊያን ብሔራዊ ቡድንን በ2018 አጣ ነው፣ በ2022 አጣ ነው፣ በ2026 አጣ ነው። በ2030 ቢሆን የጣሊያን እግር ኳስ በተለይም በሊጉ አሁን ያለው ነገር እየተስተካከለ ካልመጣ ጣሊያን በዓለም ዋንጫ ታሪካዊ ቡድን ሆና ልትቀር ትችላለች እየተባለ ነው። ከ4 ጊዜ በላይ የዓለም ዋንጫን ያሳካች ሀገር እንደሆነች ይታወቃል። የቱርክ እግር ኳስ ፌዴሬሽን ፕሬዝዳንት ኢብራሂም ሃይዮስማኖ ለዓለም ዋንጫ ማለፋቸውን ተከትሎ ለተጫዋቾች ሽልማት አዘጋጅተዋል። ፕሬዝዳንቱ ለሁሉም የብሔራዊ ቡድን ተጫዋቾች ቪላ መኖሪያ ቤት አቅርበውላቸዋል። የዓለም ዋንጫውን እናሸንፋለን ሲሉም ፕሬዝዳንቱ ሀሳባቸውን ሰጥተዋል። ለተጫዋቾቹ የሚቀርበው ቪላ ቤት በአንጸባራቂ የቱርክ የወደብ ከተማ ቦድሩም እንደሚገነባ ተገልጿል። ቱርክ ከ24 ዓመት በኋላ ለመጀመሪያ ጊዜ ለዓለም ዋንጫ አልፋለችና እያንዳንዱ ተጫዋች ቪላ ቤት ይሰጧል ተብሏል። ያውም ቅንጡ፣ ያውም ለየት ያለ የልጅነት ህልሙንም እውን ማድረጉን ተናግሯል። ሃካን ቻሃንጉሉ የኢንተር ሚላኑ ተጫዋች ይህ የሁላችንም የልጅነት ህልም ነበር ብሏል። 24 ዓመት ሙሉ ተመልካች የነበረችው ቱርክ አሁን የዓለም ዋንጫ ተሳታፊ መሆናለች። ከ23 ዓመት በፊት አሜሪካውያን ግዛቷ ድረስ ገብተው ሳዳም ሁሴንን የሰቀሉባት ኢራቅ አሁን ደግሞ ቀጠናው አካባቢ ላይ አደገኛ ጦርነት ተፈጥሮ የአየር ክልሏ ዝግ እንደሆነ ይታወቃል። እቹ ሀገር ታዲያ የጥሎ ማለፍ ጨዋታ ነበረባትና እንዴት አድርጋ ትጫወት ጭንቅ ነበረ። የአውሮፕላን በረራ ስላልነበረ ረጅም የመኪና ጉዞ ጆርዳን፣ ከጆርዳን ነው የአየር በረራ ያደረጉት። ኢራቅ የዓለም ዋንጫ ግን ተሳታፊ ሆናለች። ኢራቅ በአስገራሚ ሁኔታ ከዚያ የጦርነት ቀጠና እስከ ዓለም ዋንጫ በአሜሪካ፣ ካናዳ፣ ሜክሲኮ ጣምራ አዘጋጅነት የሚካሄድ የ2026 ዓለም ዋንጫ የማጣሪያ ጨዋታዎች እንግዲህ ሁሉም ተደረገው ተጠናቋል። ኢራቅ አልሐማድ እና አይማን ሁሴን ባስቆጠሯቸው ግቦች ታግዛ 2-1 ቦሊቪያን ከዓለም ዋንጫ አስቀርታታለች።
የምዕራብ ኤዥያ ኢራቅ በዓለም ዋንጫ የምትካፈል 9ኛ የኤዥያም ሀገር ሆናለች። አውሮፓ 16፣ አፍሪካ 10፣ ኤዥያ 9፣ ሰሜንና መካከለኛ አሜሪካ 6፣ ደቡብ አሜሪካ 6፣ አውስትራሊያ 1 ሀገራትን በዚህ ዓለም ዋንጫ ማሳተፍ ይችላሉ። የዓለም ዋንጫ ምድብ ድልድል ከዚህ በፊት ወጥቶ እንደነበረ ይታወቃል። ኢራቅም ተሳታፊ ሆናለች። ውድ ቤተሰቦቻችን እያንዳንዱን ምድብ እንመልከተው። ምድብ ኤ ሜክሲኮ፣ ደቡብ አፍሪካ፣ ደቡብ ኮሪያና ቼክ ሪፐብሊክ። ምድብ ቢ ካናዳ፣ ቦስኒያ ሄርዞጎቪና፣ ካታር፣ ስዊዘርላንድ። ምድብ ሲ ብራዚል፣ ሞሮኮ፣ ሃይቲ እና ስኮትላንድ። ምድብ ዲ ዩናይትድ ስቴትስ ኦፍ አሜሪካ፣ ፓራጓይ፣ ኦስትራሊያ እና ተርኬ። ምድብ ኢ ጀርመን፣ ኩራሳኦ፣ አይቮሪ ኮስት እና ኢኳዶር። ምድብ ኤፍ ኔዘርላንድ፣ ጃፓን፣ ስዊድን እና ቱኒዚያ። ምድብ ጂ ቤልጅየም፣ ግብፅ፣ ኢራን እና ስዊዘርላንድ። ያው ኢራን ትሳተፋለች ብሏል እስካሁን ዣን ኢንፋንቲኖ። ግሩፕ ኤች ወይም ምድብ ኤች ስፔን፣ ኬፕ ቨርዴ፣ ሳውዲ አረቢያ እና ኡራጋይ። ምድብ አይ ፈረንሳይ፣ ሴኔጋል፣ ኢራቅ እና ኖርዌይ። ምድብ ጄ አርጀንቲና፣ አልጄሪያ፣ ኦስትራሊያ፣ ጆርዳን። ምድብ ኬ ፖርቱጋል፣ ኮንጎ ትላንትና ያለፈችዋ፣ ኡዝቤኪስታን እና ኮሎምቢያ። ምድብ ኤል እና የመጨረሻው እንግሊዝ፣ ክሮሻ፣ ጋና እና ፓናማ ተደልድሏል። ሁሉም ሀገራት ታውቋል። 2 ወርና ከጥቂት ቀናት በኋላ በአሜሪካ በካናዳና በሜክሲኮ የዓለም ዋንጫ እንደሚካሄድ ይታወቃል። አቋማቸውን እየለኩ ከነበሩ ብሔራዊ ቡድኖች አንደኛዋ ብራዚል ናት። ብራዚል በካርሎ አንቸሎቲ ስር 5ኛ ድሏን ያስመዘገበችው 2 ጨዋታ አቻ ወጥታ 3 ጨዋታ ግን ተሸንፋለች። የብራዚል እግር ኳስ ማህበር ዓለም ዋንጫውን የምናሸንፍ ከሆነ ለእያንዳንዳችሁ ተጫዋቾች 1 ሚሊዮን ዩሮ ሰጣችኋለሁ ብሏል። ከማህበሩ ጋር በተደረገው ንግግርም የተሳተፉ ቁልፍ ተጫዋቾች ቪኒሲየስ ጁኒየር፣ አሊሰን፣ ዳኔሎ፣ ማርኪኒዮስ፣ ካዜሜሮ እና ብሩኖ ጉማሬሽም እንግዲህ ውይይት አድርገዋል ተብሏል። እናም 1 ሚሊዮን ዩሮ ቦነስ ይሰጣችኋል፣ ብቻ እናንተ ዋንጫውን አምጡት እያሉ ይገኛሉ። የብራዚል ብሔራዊ ቡድን አሁን ትልቁ ጥያቄ ግን ያለ ኔማር ነው ወይስ ከኔማር ጋር ነው የሚሄደው የሚል እንደሆነ ይታወቃል። ጃፓን ዌምብሌ ላይ እንግሊዝን 1-0 እንዳሸነፈች ይታወቃል። ይህንም ተከትሎ ጃፓን እንግሊዝን ያሸነፈች የመጀመሪያው የእስያ አህጉር እንደሆነች ይታወቃል። የጃፓን ብሔራዊ ቡድን አሰልጣኝ ሃጂሚ ሞር ኢያሱ ድሉ ትርጉም እንዳለውና በቀላሉ እንደማይመለከቱ ገልጸዋል። ከ36 ዓመት በፊት በማንቸስተር ዩናይትድ ልምምድ ሰራ ነበር ሲሉ ወደኋላ ተመልሰው ያስታወሱት አሰልጣኙ ቀድሞውኑ ጃፓኖች ኳስ መጫወት ይችላሉን በሚል ይፌዝብኝ ነበር ብለዋል። አሁን ታዲያ ያን ያፌዙብኝን እንግሊዛውያንን እኔ አሰልጣኙኝ ረትቻለሁ እያሉ ነው። አሁን የት ደረጃ እንደምንገኝም ተመልከቱ ሲሉ የጃፓን እግር ኳስ ደረጃ በጠንካራ ስራ መምጣቱን ተናግረዋል። አክሎም ጃፓኖች 1 ግብ ሲያስቀምጡ በእርግጠኝነት ያሳኩታልም ይሄን እናምናለሁ ብለዋል። አሰልጣኝ ሃጂሚ ሞሪያሱ ጃፓንን እየመሩ ከ2018 ጀምሮ ከአውሮፓ ሀገራት ጋር ያደረጉት ጨዋታ አልተሸነፉም። እናም በቀጣይስ እኚህ አሰልጣኝ እቺን ብሔራዊ ቡድን ወዴት ይወስዷታል የሚለው በትልቁ ይጠበቃል። የጃፓን እግር ኳስ ላይ ግን ትልቅ መነቃቃት የሚፈጥርና በስራም ጭምር የመጣ ነው ሲሉ ተደምጠዋል። እሳቸው በግሩፕ ኤፍ ላይ ከኔዘርላንድ ከስዊድንና ከቱኒዚያ ጋር ጃፓን በዓለም ዋንጫ እንደተደለደለች ይታወቃል። እንግሊዝ ደረሰን ተሸናፊዋ ጋር። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ምናልባት ከኡራጋይ ብሔራዊ ቡድን አንድ ተጫዋች ቢሰጠኝ ፌድ ቫልቬርዴን እመርጣለሁ፣ ለአንድ ቡድን መሰረት የሆነ ተጫዋች ብለው በብዙ ወድሰውታል። እሳቸው የሌላ ሀገር ዜጋ ፌድ ቫልቬርዴን ሲመኙ ከወዲህ እንደ ሃሪኬን ያለው ተጎድቶባቸው ምን ያህል ክፍተት እንደፈጠረ ተመልክተናል። በነገራችን ላይ እንግሊዝ ከሃሪኬን ጋር ጨዋታን የምታሸንፈው 65.2 በመቶ ነው። ሃሪኬን ከሌለ ዝቅ ይላል ወደ 55.6 በመቶ። ሃሪኬን ሲኖር የማሸነፍ ንጻሪዋ በመቶኛ እንግለጸው ብለን ነው ያለበትን የሌለበት ጨዋታ በቁጥር ሲገለጽ በጣም የተለያየ ስለሆነ በመቶኛ ግን ሲኖር ይሻላል። ለአብነት ያክል በጃፓን ስትሸነፍ እንግሊዝ 19 ሞክራ 1 ጎል አታለች። የሃሪኬን ያለመኖር ቡድኑን እንዴት እንደጎዳው በትልቁ ማሳያ ተደርጎ ሊወሰድ ይችላል። የማንቸስተር ሲቲው የፊት መስመር ተጫዋች ኤርሊንግ ብሮት ሃላንድ በኖርዌይ ብሔራዊ ቡድን በኩል ሀገሩን ለዓለም ዋንጫ ለማሳለፍ በነበረ ፍልሚያ ላይ 16 ጎሎችን አስቆጥሯል። ይሄም ውድ ቤተሰቦቻችን ከተከታዮቹ በ8 ግብ ልቆ ከፍተኛ ግብ አስቆጣሪ ሆኗል። በአውሮፓም የዓለም ዋንጫ የማጣሪያ ፍልሚያ ላይ የሃላንድ ብቃት ቀስ በቀስ ቀንሷል። ምንም ይሄ ብዙ የሚያሻማ ጉዳይ አይደለም። በተለይም ተጫዋቹ 2026 ከገባ በኋላ
በጣም ኳሊቲያቸው ከወረደ ተጫዋቾች አንደኛው ሆኗል። ሀገሩ ወደ ዓለም ዋንጫ ገብታለች። በእርግጥ ፍራንስ፣ ሴኔጋል እና ኢራቅ ከሚገኙበት ምድብ አይ ላይ ትገኛለች የኖርዌይ ብሔራዊ ቡድን። የማንቸስተር ሲቲ ኮከብ ግን ከሀገሩ በላይ ሲቲ ቤት በጣም ጠፍቷል። ያስቆጠራቸው ግቦች 2026ም በጣም ዝቅተኛ እንደሆኑ ይታወቃል። ግን በአውሮፓ የዓለም ዋንጫ ማጣሪያ ከፍተኛ ግብ አስቆጣሪ ሆኖ አጠናቋል። ሌኪፕ መኑኝ እያለ ነው የፈረንሳዊ ተነባቢ ጋዜጣ ሌኪፕ። ፔፕ ጋርዲዮላ በአመቱ መጨረሻ ሲቲን ይቀላቀላል ብሏል። በእርግጥ መረጃ አዲስ አይደለም፣ ግን የሚያረጋግጠው ነው የጠፋው ይሄንን መረጃ። አንድ ሲቲ ራሱን በኦፊሻል ገጹ፣ ሁለት ራሳቸው ፔፕ ጋርዲዮላ ሊያረጋግጡት አልቻሉም። ሌኪፕ ግን 100% እርግጠኛ ነኝ ብሏል። ቀጣዩ አሰልጣኝ ደግሞ የቼልሲው ተሰናባች አሰልጣኝ ማሬስካ ናቸው ብሏል። ከሰሞኑ ማሬስካ በአንድ ትልቅ ስራ ጠብቁኝ፣ ምዕራብ ለንደን ለቅቄ ያልወጣሁት ልጆቼ ትምህርት ስለጀመሩ እዚህ እንዲጨርሱ ብዬ ነው፣ ከዛ በኋላ በአንድ ትልቅ ስራ ጠብቁኝ ማለታቸው ይታወቃል። ከሰሞኑ ሌኪፕም ጋርዲዮላ በመቱ መጨረሻ ይለቃል፣ ማሬስካ ይተካል። የ2 ዓመት ኮንትራት የፈረሙት የሚዲያውን ጫና ለመቀነስ እንጂ አስቀድሞም ክለቡን እንደሚለቁ ይታወቅ ነበር እያለ ነው። ለመሆኑ እንደተባለው ጋርዲዮላ ቢለቁ ማሬስካ ተተኪ መሆን የሚችሉ ናቸው ወይ? የሲቲ ደጋፊዎች የእናንተ መልከታ አጋሩን። ከሰሞኑ የቼልሲ ተጫዋቾች እየወጡ ሚዲያ ላይ የሚናገሩት ነገር በራሱ ቡድኑን እንዳይከፋፈለው ስጋት አለ። ያውም በጣም በወሳኝ ሰዓት ላይ በፓሪሰን ጀርሜን የደረሰባቸው ሽንፈት ቡድኑን በብዙ ከፋፍሎታል። ከሽንፈቱ በላይ የተሸነፉበትን መንገድ አልወደዱትም የቼልሲ ኮከብ ተጫዋቾች። ለዚህ ደግሞ የሁለቱን የኤንዞ ፈርናንዴዝ እና የኩኮሪያ የሰሞኑ ሀሳብ በትልቁ ማሳያ ነው። ከፓሪሰን ጀርሜን ጋር የተሸነፍነው በልምድ ማጣት ነው ብሏል ማርክ ኩኮሪያ። ይህ ተጫዋችም ሀሳቡን ሲያጋራም ወጣት ተጫዋቾችን ወይም ገና ልምድ የሌላቸውን ተጫዋቾች ስትይዝ አንዱ ከሚገጥም ነገር ይህ ነው ብሏል። አውቃለሁ የወጣት ተጫዋቾች በደንብ መጫወት ይፈልጋሉ፣ ወደፊት ግን ልምድ ይኖራቸዋል አውቃለሁ እሱንም። ነገር ግን ቡድኑ በጣም ሚዛን መጠበቅ አለበት። ልምድም የያዘ ተጫዋች ወጣቶችንም የያዘ ተጫዋች መሆን አለበት። አንድ ቡድን ወጣት ብቻ የሚሰበስብ ከሆነ እንደዚህ አይነት ጨዋታች ላይ ይቸገራል። ስለዚህ በሁሉም ዘርፍ በወጣቶችም ልምድ ባለው መገንባት አለበት ቡድንና በዛ ምክንያት ነው ሽንፈት የገጠመን እያለ ነው የፓሪሰን ጀርሜኑን ሽንፈት። ያ ሽንፈት ግን እንዳልኳችሁ በቼልሲ ቤት ትልቅ ክፍፍል የፈጠረ ጉዳይ ሆኗል። ሊያም ሮዛኒየር ቀጣይ ቡድኑን የአውሮፓ ሻምፒዮንስ ሊግ ያሳትፉታል የሚለው ደግሞ ሌላኛው ቡድን ውስጥ ኮከብ ለማቆየት በጣም ወሳኙ አጋጣሚ ነው። አሁን ባለው ሂደት የኤንዞ ፈርናንዴዝ ልብ በማድሪድ የኩኮሪያ ልብ ደግሞ በባርሴሎና ሸፍቶ እንዳለ ይታወቃል። ሊቨርፑል በኤፕሪል ወር በዚህ ወር ማለት ነው በፈረንጆቹ ውድ ቤተሰቦቻችን 6 ጨዋታን ያደርጋል በ21 ቀን ብቻ። በዚህ ፓሪሰን ጀርሜን የደርሶ መልስ 2 የአውሮፓ ሻምፒዮንስ ሊግ ይፋለማል። ከዛ በኋላ በኤፍኤ ካፕ 1 ጨዋታ ከሲቲ ጋር ያለው፣ በፕሪሚየር ሊግ 3 ጨዋታ ያደርጋል ከፉልሃም ከኤቨርተን እና ከክሪስታል ፓላስ። ምናልባት የፕሪሚየር ሊጉ ጨዋታዎች በሚዛናዊነት ቀላል ሊሆኑ ይችላሉ። ምናልባት ኤቨርተን በጣም ከባዱ ጨዋታ ሊሆን ይችላል በአንጻራዊነት። በሻምፒዮንስ ሊግ እና በኤፍኤ ካፕ የሚገጥማቸው ቡድኖች ግን ቀላል አይደሉም። ፓሪሰን ጀርሜን እና ሲቲ ነው። እነኚህ 21 ቀናትን በእነኚህ 6 ጨዋታ ሊቨርፑል ፕሪሚየር ሊጉንም ሻምፒዮንስ ሊጉንም ኤፍኤ ካፑንም ይወስንበታል። የሶስቱንም ዋንጫ ጉዞ የሚወስኑ ጨዋታዎች ናቸው። በቡድን ውስጥ በርካታ ቁልፍ ተጫዋቾች አሉ። ሊቨርፑል ኤኮ ዛሬ ይዞት በወጣው መረጃ መሰረት ዘንድሮ በወጥነት እያገለገሉ በሚገኙ ተጫዋች ብሎ በቅደም ተከተል አስቀምጧቸዋል። አንደኛ ሴቦዥ ላይን አስቀምጧል፣ ዘንድሮ በጣም በወጥነት ቡድኑ እያገለገለ በሚል። ሁለተኛ አሊሰን ቤከር፣ ሶስተኛ ፍሎሪያን ቬርዝ፣ አራተኛ ኮነር ብራድሊን፣ አምስተኛ ሁጎ ኤኪቲኬን፣ ስድስተኛ ቨርጂል ቫንዳይክ፣ ሰባተኛ ሪያን ግራቨንበርግ፣ ስምንተኛ ጆ ጎሜዝ፣ ዘጠነኛ ጀሬሚ ፍሪፖንግ፣ አስረኛ አንዲ ሮቤርትሰንን አስቀምጧል። ውድ ቤተሰቦቻችን ይህ የተቀመጠው በተጫወቱበት ደቂቃ በፈጠሩት ተጽዕኖ እንጂ በጨዋታ ብዛት እነ ኮነር ብራድሊ ብዙ እንዳልተጫወቱ ይታወቃል። ግን እነኚህ ሬቲንግ የተቀመጠው በሊቨርፑል እኮ በኩል በተጫወቱበት ጨዋታ በሰጡት ግልጋሎት አንጻር በጣም ምርጥ ነበሩ በሚል ተመርጧል። አሁን እንዳልኳችሁ በእነኚህ 21 ቀናት 6 ጨዋታ የሚያደርገውን ክለብ ሊቨርፑልን እንዴት ያታርፉታል በሁሉም መድረክ ላይ የሚለው ግን በትልቁ ይጠበቃል። አሌክሲስ ማካሊስተር በአርጀንቲና የነበረውን ግልጋሎት እንግዲህ አጠናቋል።
የሚቀጥለው ትኩረቴ ሊቨርፑል ላይ ነው ብሏል ማካሊስተር። ዛምቢያን ድል ባደረገው የአርጀንቲና ብሔራዊ ቡድን ውስጥ 53 ደቂቃ ነው የተጫወተው። አንድ ጎል የሆነ ኳስ አመቻችቶ ተቀብሏል። ከአሲስት በተጨማሪ ሌላ አንድ ግልጽ የግብ ዕድልን ፈጥሯል። ከ57 ኳስ 50ውን በትክክል አቀብሏል። 12 ስኬታማ ድሪብል ነበረው። 3 የመከላከል ሂደት ላይ ተሳትፏል። እንግዲህ ከሁለት የመሬት ላይ ጉነት አንዱን ድል አድርጓል። በጣም ጥሩ ምሽት አሳልፎ ነበር። ቀጣይ ሙሉ ትኩረቱ ከሊቨርፑል ጋር መሆኑን ተናግሯል። ያው ከዚህ በኋላ ከዓለም ዋንጫ በፊት የሀገራት ጨዋታ እንደሌለ ይታወቃል። ጀሬሚ ፍሪምፖንግ ያው ጉዳት አስተናግዷል። ሊቨርፑላውያን እድለኛ አይደሉም። በዛ ቦታ ላይ ያጡት አርኖልድን የመሰለ ተጫዋች ነው። በጥራት ደረጃ የተካው ፍሪምፖንግ በባየር ሌቨርኩሰን ፍጹም አስደናቂ ነው። በሊቨርፑል ያንን ነገሩን ለማየት በጣም ሊቨርፑላውያን ተቸግረዋል። ጀሬሚ ፍሪምፖንግ ለሊቨርፑል ከፈረመ ጀምሮ ብቻ 3 ጉዳቶች ያጋጠሙ ሲሆን 4ኛውን ጉዳት በዚህ ሳምንት አስተናግዷል። ሊቨርፑል ከፈረመ ጀምሮ ያስተናገዳቸው 3 ጉዳቶች የጡንቻ መሸማቀቅ ጉዳቶች ናቸው። በአጠቃላይ ሊቨርፑል ከመጣ ጀምሮ 19 ጨዋታ በጉዳት ምክንያት አመልጦታል። አሁን በገጠመው ጉዳት ተጨማሪ ጨዋታዎች ያመልጡታል ተብሎ ይታሰባል። ስለዚህ አብዛኛውን የሊቨርፑልን ጨዋታ በዚህ ዓመት ያልተካፈለው ተጫዋች ሆናል ጀሬሚ ፍሪምፖንግ በጉዳት ምክንያት። ይሄ ሊቨርፑሎችን እድለኛ እንዳይሆኑ ያደረጋቸው ሰዓት ነው። እንዳልኳችሁ ኔዘርላንድ የወዳጅነት እንጂ የነጥብ ጨዋታ አልነበረባትም። ቨርጅል ቫንዳይክን በተመለከተ እየወጡ የነበሩ መረጃዎች እንደነበረ ይታወቃልና ውድ ቤተሰቦቻችን መረጃዎቹ ሲወጡ የነበረው በነገራችን ላይ ያው አፕሪል ወር ስለገባም ያው ኤፕሪል ላይ ብዙ ሰዎችን የመሸወድ ሂደት ይሰራል ከዛ ጋር በተያያዘ እንጂ ቨርጅል ቫንዳይክ አልተጎዳም። በዚሁ አጋጣሚ እንንገራችሁ ብለን ነው ውድ ቤተሰቦቻችን። ከሳላህ ጋር በተያያዘ የተወሰኑ መረጃዎችን እናንሳ። ሳላ በውድድር ዓመቱ እንደሚለቅ ይታወቃል። በመጨረሻውም ከሊቨርፑል ከሳላ ጋር በተያያዘ አሌክስ ኦክስሌድ-ቻምበርሊን ከዚህ በፊት አብሬ ከተጫወትኳቸው ተጫዋቾች ሁሉ ምርጡ ተጫዋች ሳላ ነው ብሏል። ሊቨርፑል እሱን ስለመተካት ከሚያስብ ይልቁንስ ሌሎች ምርጥ ተጫዋቾችን አምጥቶ በራሳቸው ብቃት እንዲጫወቱ ነው ማድረግ ያለበት። አለበለዚያ ግን በሳላ ስም የሚመጡ ከሆነ ተጫዋቾቹ ተጽዕኖ ይከብዳቸዋል እያለ ይገኛልና የበርካቶችም ስጋት አንድም እንደዚህ አይነት ነገሮች ለክለብ ውስጥ የሚመጡ ተጫዋቾች ጫና ይፈጥራል። የሳላ ተተኪ እየተባለ የሚመጣ ተጫዋች ጫና ውስጥ ሊገባ ይችላል። ምክንያቱም ሳላ ያደረገውን ነገር በቀላሉ ለማድረግ ፕሪሚየር ሊጉ ላይ ሊቸግር ይችላል። በሊቨርፑል መለያ እያንዳንዱ ዓመት የነበረው የግብ አስተዋጽኦ በቀላሉ የሚደፈር አይነት አይደለም። ሊቨርፑል ቤት በርካታ ሪካርዶችን አሻሽሏል። ጫናው ከባድ ነውና ኦክስሌድ-ቻምበርሊን ስለ ተተኪ ባይታሰብ የሳላ ጋርም የሚነጻጸር ተጫዋች ባይመጣ እያለ ይገኛል። ከሊቨርፑል ጋር በተያያዘ ምናልባት ቀጣይ የመረጃ ሰዓታችን ላይ በርካታ ተጨማሪ መረጃዎችን ይዘንበት እንመለሳለን። ግን ከሊቨርፑል ጋር በተያያዘ የተወሰኑ መረጃዎችን ለመጨመር ያክል ጣሊያን ያው ከዓለም ዋንጫ ውጭ መሆኗ ይታወቃል። ፍሬዴሪኮ ኬዛ እና ጆቫኒ ሊዮን በ2026 የዓለም ዋንጫ ላይ ያው ሀገራቸው ስላላለፈች ጣሊያን አይሳተፉም። ስለዚህ ጆቫኒ ሊዮን በደንብ አገግሞ ጉዳት ላይ ስላለ ማለት ነው የሚመለስበት ጊዜ ይሆናል። ፍሬዴሪኮ ኬዛ እንኳን በቀጣይ ክረምት ላይ ዋና አጀንዳው አዲሱን ክለቡን ያፈላልጋል ተብሎ ይታሰባል። ከዚህ በኋላ በሊቨርፑል ይጫወታል ተብሎ አይታሰብም። የአርሰናሉ የአማካይ ስፍራ ተጫዋች ኦዴጋርድ በርካታ ጨዋታ በጉዳት እያመለጡት እንደሆነ ይታወቃል። በተለይም የዚህ ዓመት ደግሞ የከፋ ነው። ኦዴጋርድ ማለት ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ታሪክ በ3 ተከታታይ ጨዋታ ተቀይሮ የወጣ የመጀመሪያው ተጫዋች በጉዳት ምክንያት ማርቲን ኦዴጋርድ ነው። ይሄ ተጫዋቹ ምን ያህል ዘንድሮ በጣም ከባድ ጊዜን እንዳሳለፈ ማሳያ ነው። በጣም አስገራሚ ነገር ግን የዓለም ዋንጫም የማጣሪያ ጨዋታዎችን በአውሮፓ ዙሪያ 7 አሲስቶችን በማድረግ ቀዳሚ ሆኗል። ለዚህ ደግሞ የሲቲው ሃላንድ አብዛኞቹን አስቆጥሮለታል። ማርቲን ኦዴጋርድ ለአርሰናል ምን ማለት እንደሆነ እቺ ቁጥር በራሱ ማሳያ ልትሆን ትችላለች። በርካታ ቅሬታ የተነሳበት ተጫዋች ነበረ ሜዳ ላይ በነበረ ሰዓት። አሁን ግን በርካቶች የኦዴጋርድ ጥራት የሚያስፈልግበት ሰዓት እንደደረሰ እየተናገሩ ይገኛሉ። ኦዴጋርድ በዚህ ሳምንት ከሳውዛምተን ጋር በሚደረገውም የኤፍኤ ካፕ መርሃ ግብር ቡድኑን ይወክላል ተብሎ እንደዚሁ በትልቁ ይጠበቃል። ከዝውውር ጋር በተያያዘ የኒካስል ዩናይትዱን የተከላካይ መስመር ተጫዋች ቶኒ ሌቨርሜንቶን ለማስፈረም አርሰናል ፍላጎት እንደነበረው ይታወቃል። የ23 ዓመቱ የቀይ መስመር ተከላካይ በክረምት የዝውውር መስኮት መውጫውን በር ይመለከታል ተብሏል። ይሄ ለፈላጊዎቹ ትልቅ ዜና ነው። በተለይም አርሰናል ሌላኛው ሲቲም አለ። በእርግጥ በወቅታዊ ሁኔታ ሲቲን ስም እየሰማን አይደለም። ሞር አርሰናሎች
እዚህ ዝውውር ላይ ስማቸው በስፋት እየተነሳ ይገኛል። ተጫዋቹ ኮንትራቱን የማደስ ፍላጎት የለውም፣ ይልቁንስ ሌሎች አማራጮችን ማየት ይፈልጋል እየተባለ ይገኛል። ሌላው ከአርሰናል ጋር በአመቱ መጨረሻ ሊለያይ የሚችልበት እድል እንዳለ መዳረሻው ዩናይትድ ሊሆን የሚችል ተጫዋች ተብሎ የሚነገረው ማይልስ ሉዊስ ስኬሊ ከ21 ዓመት በታች ቡድኑን እየወከለ ይገኛል። በጣም ድንቅ ጊዜን እያሳለፈ ይገኛል። በተጫዋቹ በኩል እንግሊዝ ከሞልዶቫ ባደረጉትም የ21 ዓመት በታች ጨዋታ ላይ የመጀመሪያ አጋማሽ ላይ የነበረው ብቃት ጥሩ የሚባል ነበረ። እንደ አጠቃላይ ማይልስ ሉዊስ ስኬሊ 13 ኳሶችን ትላንትና ከመከላከል ወደ ማጥቃት ቀጠና ይዞ ሄዷል። 85 በመቶ ኳስ የማቀበልም ስኬት ነበረው። በቀጣይ ግን ክለቡ ሊለቅ የሚችልበት ሰፊ እድል አለ። አርሰናል በሚቀጥሉት 21 ቀናት ውድ ቤተሰቦቻችን 6 ጨዋታን ያደርጋል። እነዚህ 6 ጨዋታ 2ቱ የአውሮፓ ሻምፒየንስ ሊግ ጨዋታ ናቸው። 3ቱ የእንግሊዝ ፕሪሚየር ሊግ ጨዋታ፣ አንድ ደግሞ ኤፍኤ ካፕ ጨዋታ ነው። ኤፍኤ ካፕ ሳውዝሃምፕተንን ይገጥማል። በፕሪሚየር ሊግ በርንማውዝ ማንቸስተር ሲቲን እና እንደዚሁም ኒካስልን ይገጥማል። በአውሮፓ ሻምፒየንስ ሊግ ስፖርቲንግ ሊዝበንን የደርሶ መልስ ጨዋታ አለበት። ስለዚህ አርሰናልም ቀላል የሚባል ጨዋታ አይደለም የሚገጥመው። በነገራችን ላይ እነኚህ የኤፕሪል ወር በዚህ ወር የሚደረጉ ሁሉም የአርሰናል ጨዋታዎች የአርሰናልን የዚህ ዓመት ጉዞ በደንብ መወሰን የሚችሉ ነው። በተለይም ኤፍኤ ካፑን ካሸነፈ ነው የሚያልፈው፣ ከተሸነፈ ያበቃለታል። ስፖርቲንግ ሊዝበንንም ካላሸነፈ የአውሮፓ ሻምፒየንስ ሊግ ያበቃል፣ ካሸነፈ ይቀጥላልና አርሰናል ሁሉንም ነገር የሚወስንበት ወር ነው ማለት ይቻላል። አርሰናል በሁሉም ነገር ላይ ቀንዋል ብላችሁ ታስባላችሁ ወይ? የአርሰናል ደጋፊዎች በ21 ቀን እነኚህን 6 ጨዋታ በ3 ግንባሮች የዋንጫ ግንባሮች አርሰናል የት ድረስ ይሄዳል? ምልከታችሁን አድርሱን። ቪክተር ዮኬሬሽ የወቅቱ ጀግና ነው፣ ምንም ጥያቄ የለውም። ሀገሩን ለዓለም ዋንጫ አብቅቷል። የአርሰናሉ ተጫዋች ታዲያም ሀገሩን ለፍጻሜ ካበቃ በኋላ ደስታው ወደር ሀገሩን ለዓለም ዋንጫ ካበቃ በኋላ ደስታው ወደር እንደሌለው ተናግሯል። ይህ ቃላቶች ሊገልጹት የማይችሉት ሲል ተደምጧል። ይህ ስሜት ፍጹም የተለየ ነው። በትክክል ምን እንደተፈጠረ ለመረዳት ጊዜ ወስዶብኛል እያለ ይገኛል። አሁን የአርሰናሉ አጥቂ ሙሉ ትኩረቱ ደግሞ ከአርሰናል ጋር ዋንጫዎችን ማሳካት ነው ብሏል። ከዛ በኋላ በዓለም ዋንጫ ደግሞ ከሀገሬ ጋር ትልቅ ነገርን ለማድረግ እጠራለሁ ብሏል። በማጣሪያ ጨዋታ ላይ ካደረገው አንጻር ስዊድን በነገራችን ላይ አንድ ጨዋታ ሳታሸንፍ ነው የጥሎ ማለፍ ጨዋታ ደርሳ በጥሎ ማለፍ 2 ተከታታይ ጨዋታ አሸንፋ ዓለም ዋንጫ ሊደረሰችው። ምናልባት ከሀገራዊ ጉዳይ ጋር በተያያዘ ሞስኬራ ግብፅና እንደዚሁም ስፔን ባረጉ ጨዋታ ሀገሩ ስፔንን ለመጀመሪያ ጊዜ በቋሚነት ጀምሮ ማገልገል ችሏል። ውድ ቤተሰቦቻችን ዩናይትድ ደርሰናል። የማንቸስተር ዩናይትድ የኤፕሪል ወር ወይም ይህ ወር 3 ጨዋታ ብቻ የሚደረግበት ነው። ዩናይትድ የትኛውም የአውሮፓ መድረክ ትኬት አመቱን ሲጀምር ስላልቆረጠ ይታወቃል እንደማይጫወት። ከዛ ውጭ ግን ምናልባትም የጨዋታ ብዛቱን ከ40 ያለቃል ተብሎ ሲጠበቅባቸው የነበሩ ኤፍኤ ካፕ እና ካራባው ካፕ በጊዜ መሰናበቱን ተከትሎ የፕሪሚየር ሊግ ጉዞ ብቻ ነው ያለበት ዩናይትድ። አሁንም ዩናይትድ ለመጫወት ዛሬ ኤፕሪል 1 ነው። ኤፕሪል 13 ሊድስን ነው የሚገጥመው። ኤፕሪል 13 ሊድስን እስከሚገጥም ድረስ በልምምዶች ላይ ቆይታ ያደርጋል ከእንግሊዝ ውጭ። በኤፕሪል ወር ማንቸስተር ዩናይትድ ሊድስን፣ ቀጥሎ ስታንፎርድ ብሪጅ ላይ ቼልሲን፣ ከዛ በኋላ መልሶ ኦልትራፎርድ ላይ ብሬንትፎርድን ይገጥማል። ስለዚህ ሊድስና ብሬንትፎርድ ነው ኦልትራፎርድ ላይ፣ ቼልሲን ስታንፎርድ ብሪጅ ላይ የሚገጥመው ጨዋታ ብቻ በዚህ ወር ያደርጋል ዩናይትድ። እነኚህ 3 ጨዋታዎች ወደ አውሮፓ ሻምፒዮንስ ሊግ መልሰው የሚያንደረድሩት ይሆናሉ። ከዙር ጋር በተያዘ ሰሞኑን በርካታ ሚዲያዎች ላይ የኤሊዮት አንደርሰን የነ ሳንድሮ ቶናሊ ስም በዛና አንድ ሰው ተረሳ፣ ጆ ጎሜዝ። በነገራችን ላይ ወደ ቤተሰቦቻችን ጆ ጎሜዝም በማንቸስተር ዩናይትድ ዝርዝር ውስጥ አለ። በተለይም ለዩናይትድ ይህንን ዝውውር ምቹ የሚያደርገው ወልቭስ ኦልሞስት በሂሳባዊ ስሌት አለ እንጂ ፕሪሚየር ሊጉ ላይ ተርፋል ተብሎ የሚጠበቅ ቡድን አይደለምና ለዝውውሩ ለዩናይትድ ምቹ ሁኔታ ሊሰጥ ይችላል። በእርግጥ ዩናይትድ ይህን ተጫዋች አስቀድሞ ፍላጎት እንዳለው ይፋ ያደርግ እንጂ እንደ ሊቨርፑልና ቶትናም ያሉ ፈላጊዎችም ግን ይህ ተጫዋች አለው። በዚህ ምክንያት ዩናይትድ ተጫዋቹን በቀላሉ ያገኛል ተብሎ ባይጠበቅም ግን ዩናይትድን በዝርዝር ውስጥ ይዞታል። ይሄ ስም የተረሳው ምናልባትም በሰሞኑ የሳንድሮ ቶናሊና የኤሊዮት አንደርሰን ስም በጣም ገኖ መነሳቱን ተከትሎ የተረሳ ስም እንጂ በዩናይትድ ዝርዝር ውስጥ ይሄም አለ። ጎሜዝን የምታውቁት ወይም የወልቭስን ጨዋታ በቅርበት የተከታተላችሁ የእናንተ ምልከታ አጋሩን። በተለይም ለዩናይትድ ሲስተም ይሆናል አይሆንም የሚለውን ዩናይትዳውያን ምልከታችሁን ልታርሱን ትችላላችሁ። ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት የቤኔፊካውን የግራ ተከላካይ ሳሙኤል ዳህልን
ለማስፈረም እንዲሁ ፍላጎት አላቸው፣ እየተከታተሉ ነው። በእርግጥ ይህ ብቻ አይደለም፣ በርካታ ተከላካዮችን በተለይም ቦሩሲያ ዶርትመንድ ቤት እያዩ ነው። ዩናይትድ በዚህ ክረምት ተጫዋቹን ከ10 ጊዜ በላይ ጨዋታዎቹን ተከታትሏል በመለማዮች በኩል። ከነኚህ እይታዎች በኋላ የአካል ጥንካሬና በተለያዩ ስርዓቶችና ቦታዎች ላይ የመለወጥ ችሎታውን በዩናይትድ በኩል በግምገማ ላይ እንደ ጥሩ ነገር ተወስዷል። ዩናይትድ የግራ ተከላካይ ቦታውን ለማጠናከር በጣም አስፈላጊ መሆኑንም ያምናል። ለሳሙኤል ዳህላ የመጀመሪያ ጥያቄ ለማቅረብ ዩናይትዶች የተጫዋቹ ኮንትራት እስከ 29 ድረስ ይቆያልና ምናልባትም ክለቡ የጠየቃቸውን ገንዘብ የመክፈል ግዴታ ሊጠበቅባቸው ይችላል። ማንቸስተር ዩናይትድም በቀጣይ ውድድሩ ሲጠናቀቅ የዝውውር ጥያቄ ያቀርቡላቸዋል ተብሎ ከሚጠበቁ ጥቂት ተጫዋቾች ውስጥ ነው። ከ115 ሚሊዮን ዩሮ በላይ የተጠየቁበት የኤሊዮት አንደርሰን ዘንድሮ በፕሪሚየር ሊጉ በብዙ ነገር ቀዳሚ ነው። በነገራችን ላይ ውድ ቤተሰቦቻችን ኤሊዮት አንደርሰን አማካኝ ስፍራ ላይ ዘንድሮ ስኬታማ ኳስ በማቀበል አንደኛ፣ በርካታ ኳሶችን ከራሱ ሜዳ ክፍል ወደ ሌላ ክፍል ይዞ በመሄድ ሁለተኛ፣ በርካታ ድሪብሎችን በማሳካት ሁለተኛ፣ በርካታ ታክሎችን በመውረድ ሶስተኛ፣ በርካታ የአንድ ለአንድ ግንኙነቶችን በማሸነፍ አንደኛ ነው። ይሄ ከፕሪሚየር ሊጉ እሱ ከሚጫወትበት ቦታ አንጻር ብቻ ነው። ይህን ተጫዋች ለማምጣት ግን ዩናይትድ 115 ሚሊዮን ዩሮ በላይ ተጠይቆበታል። ይህን ዩናይትድ ያው ከፍሎ ያስፈርማል ተብሎ እንደማይጠበቅ እኛም ማረጋግጠንላችሁ ነበረ። ዩናይትድ የሳንድሮ ቶናሊንም ጉዳይ ከዚሁ አንጻር ነው የሚያየው። በጣም የተጋነነ ክፍያ ከፍሎ ዝውውሮችን መፈጸም አይፈልግም ማንቸስተር ዩናይትድ። ይልቁንስ ማንቸስተር ዩናይትድ ልክ እንደ ወልቭሱ ጎሜዝ ከሚወርዱ ክለቦች እና ከሌሎች አውሮፓ ክለቦች ሌሎች አማራጮችንም ለማየት ይገደዳል። በተለይም የገንዘብ ሁኔታው የማይሻሻል ከሆነ ዩናይትድ እንደ ብሩኖ ፈርናንዴዝ ያለንም ተጫዋች ማቆየት ሌላው ስራው ነው። ብሩኖ ፈርናንዴዝ አሜሪካንን በገጠመ የፖርቱጋል ብሔራዊ ቡድኑ ሁለቱንም ግብ አሲስት እንዳደረገ ቃል ስፖርት ዩቲዩብ ቻናል የዛሬ ማለዳ ጥንቅራችን በሰፊ ሽፋን ሰጥተነው ነበር። 90 ደቂቃ ነው የተጫወተው። በነገራችን ላይ ከሁለት አሲስቱ በተጨማሪ ያልነገርናችሁ 86 በመቶ ኳስ የማቀብል ስኬት፣ 75 ኳስ ነካ። 3 ኳሶችን የነካው ተቃራኒ ሳጥን ውስጥ ነው። 4 ኳስ ሶስተኛ የሜዳ ክፍል ላይ ያቀብሏል። 3 ኳስ መልሶ ነጥቋል። 8.6 በላይ ሬቲንግ ተሰጥቶታል። በጣም የተለየ ነበር። እንደውም ቪታኒሃ 2 ለገብ የሆነ ኳስ ካቀበለ በኋላ ብሩኖን እሱ እስካሁን ካየኋቸው ተጫዋቾች ሁሉ ምርጥ ኳስ አቀባይ ነው። በልምምድ ወቅት ደግሞ ከዚህ የበለጠ በጣም አስደናቂ ነው። ከሱ ጋር ብዙ ጊዜ በማሳለፌ ብዙ ተምሬያለሁ። በተለይ ሁልጊዜ አደገኛ የሆኑ ኳሶችን ለማቀበል የሚሞክርበት መንገድ ለእኔ ፍጹም ይለይብኛል ብሏልና ከሰሞኑ መወድስ በስቶበታል። እንደውም ጀሬሚ ዶፉ የቀድሞ የቶትናም ተጫዋች ከፔድሪ ጋር አታወዳድሩብኝ፣ ብሩኖ የትኛውም ሊግ ሄዶ ይጫወታል፣ ባርሴሎና ቢጫወት ሌዋንዶስኪ ከዚህ በላይ ግብ ይኖረው ነበር ማለቱ ይታወቃል። በማንቸስተር ዩናይትድ በኩል ሀገራቸውን ግልጋሎት የሰጠ አንድም ተጫዋች ጉዳት እንዳልገጠመው ይህን መረጃ እስካጠናቀርንበት ሰዓት ድረስ አግኝተናል። በእርግጥ አስቀድሞ እንደ ብሪያን ቤሞ፣ ቤንያሚን ሼሽኮ ወደ ሀገራቸው እንዳልሄዱ ይታወቃል። የዩናይትድ ተጫዋች ሆነው በዓለም ዋንጫ የሚያሳተፉት በትልቅ ደረጃ ፓትሪክ ዶርጉ አይሳተፍም። ራስመስ ሆይሉንድ የዩናይትድን በቋሚነት ይለቃል ክረምት ላይ። ያው የዩናይትድ ንብረት በጊዜነት ስማቸው ከተያዙት ውስጥ ግን ከማይጫወት ውስጥ ነው። ከማንቸስተር ዩናይትድ ጋር በተያዘ ግን ውድ ቤተሰቦቻችን ምናልባት በብሔራዊ ቡድን ደረጃ ኮቢ ሜኖም ግልጋሎት የሰጠበት ነው። ምንም እንኳን ተቀይሮ ቢወጣም 71ኛው ደቂቃ ላይ እንግሊዝ በጃፓን በተሸነፍን በቋሚነት ጀምሯል። ሜዳ ውስጥ ከፍተኛ ሬቲንግ ያገኘ ሁለተኛው ተጫዋች ነው። የተጣመረው ደግሞ ከኤሊዮት አንደርሰን ጋር ነበረ። ምናልባት ጥምረቱ ይሰራል አይሰራም የሚለውን ዩናይትዶች የሚያዩበት ምሽት ከነበረ አንደኛው ማሳያ ነው። ሁለቱም ኮቢ ሜኖ 7.7 ኤሊዮት አንደርሰን 8 ሬቲንግ ተሰጥቶታል። ከዛ ውጪ ውድ ቤተሰቦቻችን 7 እንኳን የተሰጠው የእንግሊዝ ብሔራዊ ቡድን ተጫዋች ነበረ። ምናልባት ኮቢ ሜኖ እና ኤሊዮት አንደርሰን አንድ ላይ መጫወት እንደሚችሉ የሚያሳዩበት ጥምረት ነበር ማለት ይቻላል። ከመጀመሪያው ቀን ጀምሮ በነገሮች ላይ ባለው ግልጽ ማብራሪያና መረጃዎችን በትክክል በሚያቀርብበት መንገድ በጣም ተደንቄበታለሁ እያለ ነው ሴል ላመንስ ማይክል ካሪክን። አንዳንድ ጊዜ አሰልጣኞች እጅግ በጣም የተወሳሰቡ እቅዶች ያወጣሉ፣ ተጫዋቾች ደግሞ ሁሉንም በቀላሉ አይቀበሏቸውም። ይህም በመካከላቸው የጋራ መግባባት እንዳይኖር ያደርጋል ይላል። ነገር ግን ከመጀመሪያ ጨዋታ ጀምሮ የማይክል ካሪክ የእሱ ፍላጎት በጣም ግልጽ ነው። የማይክል ካሪክ ግልጽ የሚያደርገው የማይቻል ነገር እንዲደረግ አይጠይቅም። ይልቁንም የተጫዋቾችን ጥንካሬ በመጠቀም እንዴት ምርጥ ተጫዋች መውጣት እንዴት ምርጥ ተጫዋች መሆን እንደምንችልና እንዴት ምርጥ ውጤት ማምጣት እንደምንችል ይነግረናል። ያ ነው ትልቁ ስራው ብሏል ማይክል ካሪክንና ምንም የተወሳሰበ ነገር የለም፣ ያለን ብቃት እንድንጠቀም አድርጓል። ማይክል ካሪክ ከመጀመሪያው ቀን ጀምሮ ምችት ብሎኛል እያለ ነው ሴል ላመንስ። የቋሚነት ኮንትራትን ነገር ቦርዱን ለሁለት የከፈለው ማለትም
ቦርዱ በግማሹ ካሪክ መቀጠል ይችላል፣ ግማሹ እንደ ኦሊገና ሶርሼል ሊሆንብን ይችላልና ሌላ ስመጥር ሰው እናምጣ እንግዲህ በሚል ቦርዱ ለሁለት እንደተከፈለ ይታወቃል። በእርግጥ የመጨረሻ ውሳኔ አልተወሰነም። ማይከል ካሪክ ከመጣ በኋላ ውድ ቤተሰቦቻችን 2.3 ነጥብ በፕሪሚየር ሊግ የሰበሰበ ቀዳሚው አሰልጣኝ ነው። አርቴታ ማይከል ካሪክ ከመጣ በኋላ ነው ይሄ ስሌት የተሰላው። 2.26 ነው ያለውና ከማይክል አርቴታም ከፔፕ ጋርዲዮላም ከኡናይ ኤምሬ ከሊያም ሮዛኔር ከስሎትም በላይ ነጥብ ሰብስቧል እሱ ከመጣ በኋላ ወደ ፕሪሚየር ሊጉና የካሪክ ቋሚነት ጉዳይ ምናልባት የዩናይትድ ደጋፊዎች እናንተ እድሉ ቢሰጣችሁ የካሪክን ቋሚነት ታጸድቁታላችሁ ወይስ እንደ ኦሊገን ሶልሼር እናንተም ስጋት አላችሁ የሱም ቆይታ በኋላ ላይ እንደዛ ሊሆን ይችላል የሚል ምልከታችሁን በሐሳብ መስጫ ሳጥናችን ላይ ጻፉልን። ከሁለተኛው ዩቲዩብ ገጻችን ጋር ነበረ ቆይታ ያደረጋችሁት። በቀጣይ መረጃ ሰዓት እስክንገናኝ መልካም ጊዜ